ፕሬዚዳንት ትራምፕ በሃርቫርድ ዩኒቨርሲቲ ጉዳይ ያወጡት ህግ ኢትዮጵያዊውን ጎበዝ ተማሪ ፈተና ውስጥ ከቶታል። መረጃው ምንድነው? ዮናስ ንጉሴ በሃርቫርድ ዩኒቨርሲቲ ትምህርቱን የመከታተል ህልም ነበረው። በኢትዮጵያ ውስጥ የሁለተኛ ደረጃ መልቀቂያ ፈተናውን በከፍተኛ ውጤት ለማለፍ ችሎም ነበር። በትግራይ ክልል ውስጥ የነበረው ጦርነት ሳይገድበው በአገሪቱ ውስጥ ከፍተኛ የሚባለው ውጤት ለማምጣት በመቻሉ በርካቶች አድናቆታቸውን ለግሰውታል። ይህ ወጣት በዚህ ዓመት በሃርቫርድ ዩኒቨርሲቲ ትምህርቱን ለመከታተል የሚያስችለውን እድልም አግኝቶ ነበር። የአሜሪካን ቪዛ ተሰጥቶት እንደነበር አፍሪካ ኒውስ ዘግቧል። ነገር ግን ፕሬዚዳንት ትራምፕ በቅርቡ ያወጡት ህግ ለዚህ ወጣት ሌላ ፈተና ሆኖበታል። በሃርቫርድ ዩኒቨርሲቲ የሚገኙ ዓለም አቀፍ ተማሪዎች ሌላ ትምህርት ቤት እንዲገቡ ወይም አሜሪካን ለቀው እንዲወጡ የሚለው ህግ አሳሳቢ እንደሆነበት ወጣቱ ገልጿል። ዮናስ እንዳለው አሁን ሌላ ዩኒቨርሲቲ ገብቶ እንዳይመዘገብ ወቅቱ እያለፈበት ነው። ሃርቫርድ ዩኒቨርሲቲ በዚህ ሳምንት በላከለት ኢሜይል ደግሞ በዩኒቨርሲቲው ምዝገባውን እንዲያከናውን ገልጾለታል። የዩኒቨርሲቲው የፕሬዝዳንት ትራምፕን ውሳኔ ለማስቀልበስ የፍርድ ቤት ክርክር ላይ እንደሚገኝም አስታውቋል። ፕሬዝዳንት ትራምፕ አዲስ ባወጡት ህግ መሰረት ሃርቫርድ ዩኒቨርሲቲ አሜሪካንን ብቻ እንዲያስተምር ነው የሚፈልጉት። በዚህ የተነሳ የውጭ ሀገር የሃርቫርድ ዩኒቨርሲቲ ተማሪዎች ሌላ ትምህርት ቤት እንዲፈልጉ አሊያም ደግሞ ሀገሪቱን ለቀው እንዲወጡ ትራምፕ ማዛቸው ይታወቃል። ሰላም ጤና ይስጥልኝ ውድ ተከታታዮቼ እንዴት ናችሁ? አዲስ ነኝ። በጥገኝነት ሂደት ዙሪያ ሰራለው። ትላንትና ላይቭ በዩቲዩብ ገብቼ ያቀረብኩት መረጃ አለ። እጅግ በጣም አስደሳች መረጃ፣ በተለይ ጥገኝነት ፕሮሰስ ላይ ላሉ ሰዎች ይመለከታል። ላለፉት 3 ዓመታት የቆዩ ወይም አዳዲሶችን ይመለከታል። ኦኬ፣ መረጃው ምንድነው የሚለው? ካይነ አብሺቡን ባይ አውስቢልዱንግ ይላል። ይህ ምንድነው? በሲስተም ውስጥ ላሉ ወይም ትምህርት ውስጥ ላሉ ሰዎች መባረር እንደማይችሉ። ይህ ምን ማለት ነው? እኔ እዚህ ብዙ ጊዜ ያው እንደምነግራችሁ ጥገኝነት ከተጠየቀ በኋላ ኢንተርቪው አለ። በኢንተርቪው በባንክ ሪጀክት የተባለ ሰው፣ በፍርድ ቤት ሪጀክት የተባለ ሰው አደጋ ላይ ነው ማለት ነው። ስለዚህ እንዴት ነው አደጋ ላይ ነው ስላችሁ መባረር አለበት ይላል። አውስራይዘ ፍሊሽት ነው ያ ሰው። እንዴት ነው ራሱን መርዳትና ማገዝ ያለበት? ባንክ የተለያዩ መውጫ ቀዳዶች አዘጋጅቷል። ለምሳሌ ፓራግራፍ 16G ለቤሩፍስ አውስቢልዱንግ ለሚያደርጉ ሰዎች መውጣት ሲኖርባቸው ግን ቤሩፍስ አውስቢልዱንግ ለሚያደርጉ ሰዎች የሚሰጥ የመኖሪያ ፍቃድ ነው። ኢማጂን በባንክም በፍርድ ቤትም ሪጀክት ተብለው ማለት ነው። ሌላው ፓራግራፍ 23A በሃርተፋል ዙሪያ ያወሳል። በዚህ ዙሪያ ብዙ ነገር በዩቲዩብ ሰርቻለሁኝ። ምናልባት በጣም እጅግ ለጨነቃቸው ሰዎች፣ እጅግ አደገኛ ሁኔታ ላይ ላሉ ሰዎች እነሱን ነው የሚመለከተው። ሶስተኛው ደግሞ ሁሌ እንደማወራው ፓራግራፍ 25A እና B ላይ ያለው በኢንተግራሲዮን የሚገኝ የመኖሪያ ፍቃድ ነው። የሚሰጠውም መባረር ላለባቸው ሰዎች ነው። ስለዚህ በዚህ ላይ መበርታት ያስፈልጋል። ሌላው ደግሞ 19D፣ ይህ ደግሞ በጣም ኳሊፋይድ ለሆኑ ሰዎች ሪጀክት ቢባሉም ኳሊፊኬሽን ስላላቸው በሙያቸው እዚሁ ሀገር መስራት ስለሚችሉ ተብሎ የተዘጋጀላቸው የመኖሪያ ፍቃድ ነው። ሌላው ደግሞ ሁላችን እንደምናውቀው 104C ቻንስና ፔንታል ትሬስት፣ ይህ ደግሞ በዚህ ዓመት ዲሰምበር 31 ያልቃል ስራው። በዚህ አማካይነት ግን ያው መባረር ያለባቸው ሰዎች የመኖሪያ ፍቃድ ማግኘት ይችላሉ። ከዛም ወጥተው ወደ ብላይበሬስ ይሄዳሉ። ሌላው ፓራግራፍ 60C ላይ የተቀመጠው ነው። ይህም አውስቢልዱንግ የተባለው ነው። አንድ ሰው መባረር ሲኖርበት አውስራይዘ ፍሊሽት ነው፣ ግን አውስቢልዱንግ በመጀመሩ ምክንያት ብቻ ይቆያል። አውስቢልዱንግ ትምህርቱን ከጨረሰ በኋላ የመኖሪያ ፍቃድ አፕላይ ያደርጋል። ማሟላት ያለበት ክራይቴሪያዎችን ማሟላት ይኖርበታል መጀመሪያ። ከዛ የመጨረሻው ደግሞ ፓራግራፍ 60D ኦፈንታል ገዘት የመኖሪያ ህግ መሰረት የተቀመጠው
በሸፍቲ ጉንስ ዱልዱም የሚባለው ነው። ይሄም ምንድነው? ስራ በመስራት የተለያዩ የስራ ኮንትራቶች በማድረግ የሚገኝ መኖሪያ ፍቃድ ነው። I want to get to some breaking news from the Supreme Court just in that could affect more than 500,000 immigrants in this country. ዛሬ ጠቅላይ ፍርድ ቤት ለትራምፕ አስተዳደር የሚሆን ትልቅ ውሳኔ ወስኗል። 530,000 ቴምፖራሪ ፕሮቴክትድ ስታተስ ውስጥ ያሉ ኩባንስ፣ ሄይሺየንስ፣ ኒካራጓንስ እና ቬኔዙዌላንስ አሁን ይባረራሉ። በቴምፖራሪ ፕሮቴክትድ ስታተስ ደግሞ የኛ ሰዎችም አሉ በጦርነት ምክንያት ቲፒኤስ የተሰጣቸው እነሱ ላይ አሁን ይሄ አልደረሰም ገና ነው። እግዚአብሔር ይጠብቃቸው። If you have questions with regard to the student visa application process and your travel arrangements, you can leave me a message on the comment section, so I will try to address it. ምዕራፍ ካዳለው ሰው ሊያደርገው የሚገባ ጥንቃቄ ምንድነው የሚለውን በስፋት እንመለከታለን። የመጀመሪያው የ180 ቀን ቆይታ ነው። ወደዛ ወደ ውጭ የሄዳችሁ ተመለሱ 6 ወር ማለፍ የለበትም። ሁለተኛው የምንመለከተው ሂዳችሁ ስትመለሱ የምታሳዩአቸውን ዶክመንቶች በደንብ ማዘጋጀት ያስፈልጋል ማለት ነው። አንደኛው መንጃ ፈቃዳችሁ ነው። መንጃ ፈቃድ የሌለው ሰው ስቴት አይዲ ይኖረዋል። ሌላው ምንድነው? ባንክ ስቴትመንት ነው። ባንክ ስቴትመንታችሁን ማዘጋጀት አለባችሁ። ሶስተኛ ላይ የሚገኘው the invisible address rule ነው። ይሄ ብዙዎቻችን ማናስተውለው ነው። የመኖሪያ አድራሻ ታሪካችሁ አሜሪካ ውስጥ መታየት አለበት። አራተኛ ላይ የሚገኘው የባንክ አካውንት ነው። ባንክ አካውንት በጣም ወሳኝ ነገር ነው። ስለእናንተ የሚያወራው ብዙ ነገር አለ ይሄ ባንክ አካውንት። ወደ አምስተኛው እናልፋለን። ኖ ታክስ፣ ግብር አልከፈላችሁም ማለት እዚህ ሀገር አልኖራችሁም ማለት ነው። ስለዚህ እዚህ መኖራችሁን ማረጋገጫ ነው ግብር መክፈል። ስድስተኛው ኤክስፓየርድ ግሪን ካርድ፣ ፋሚሊ ኢመርጀንሲ የሚባለው ነው። ደግሞ አሁን ይሄ ፋሚሊ ኢመርጀንሲ በጣም ወሳኝ ነው። ኢሚግሬሽን ሰዎች ያችን 180 ቀናት ገደብ አልፋችሁ መምጣትን በአዘኔታ እንዲመለከቱ አያደርጋችሁም። ዶክመንት መሆን አለበት። እንደው ካለፋችሁ ኤክስፓየርድ አድርጎ ካለፋችሁ እንደው ካቅም በላይ ከሆነ መረጃችሁን ይዛችሁ መምጣት አለባችሁ። ሌላው አባንደንመንት ፕሮፋይል የሚባለው ነው። 8ኛ ላይ የምንመለከተው ይሄ ዲጂታል ክትትል ነው። አሁን አዲስ በአልጎሪዝም የዩኤስሲአይኤስ ዲኤችኤስ የሚከታተሉበት መንገድ ነው። 9ኛው ሪኢንትሪ ነው። ወጣችሁ መግባት፣ ሄዳችሁ መመለስ። ከጉዞ ስትመለሱ ጠንከር ያሉ ጥያቄዎች ይጠብቋቸዋል። ኖርማል ነው፣ መዘጋጀት ነው። ቀደም ብዬ የጠቀስኳቸው ነገሮች ሁሉ ዝግጅት ካላችሁ ይሄ ሪኢንትሪ ስትመለሱ ብዙ የሚያሰጋችሁ አይሆን። 10ኛው የመጨረሻው ወጥመዷ ጥያቄ ናት። የት ነው የምትኖረው የምትለው ጥያቄ አድራሻችሁን ማወቅ፣ ወዲያው ማስታወስ ግድ